السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد يهي لتفنيو رجب أسر أند شرف متو صلاة صوات كفل سوست የአሕባሾች ጀነት በሚዛን ላይ የሚለው ትምህርታችን ባለፈው ሳምንት ትምህርታችን የአሕባሽን እምነት የመሰረተው ግለሰብ ማን እንደሆነና ትውልዱ እድገቱ ምን እንደሚመስል በከፊል አይተናል። የዛሬው ትምህርታችንም ከዛው የቀጠለ ይሆናል። የአሕባሽን እምነት የመሰረተው ሰው የነበረበትና ያደገበት አካባቢ እንደዚሁ ጊዜው ምን ይመስል እንደነበረ አጠር ባለ መልኩ መንቃኘበት ይሆናል። እነሆ ብዙ ጊዜ የሰው ልጆች ያደጉበትን አካባቢ ይመስላል። ከዙሪያቸው ያለው ማህበረሰብም አስተሳሰባቸው ላይ ተጽዕኖ ያሳደራል። የአሕባሽን እምነት ያመጣውና የመሰረተው አብደላህ አልሐረሪ ያደገበትና የኖረበት አካባቢ እንደዚሁ ጊዜው የሶፊያ አካሄድና እምነት የተስፋፋበት ዘመን ላይ ነበር ያለው። በዋነኝነትም ኢትዮጵያ ሐረር አካባቢ ላይ ቃድሪያ በመባል የሚታወቀው የሶፊያ አካሄድ ከሌሎች ይልቅ ይታወቅና ብዙ ተከታዮች የነበሩት መንገድ ነው። አብዱላህ አልሐረሪም ቃድሪያና ቲጃንያን ይከተል እንደነበረ ከመጀመሪያ ጀምሮ የሶፊያን መንገድ ይከተል እንደነበረ በግልጽ ተናግሯል። እንደ ሂጅራ አቆጣጠር ከ9ኛው ክፍለ ዘመን ጀምሮ ሐረርና አካባቢዎቿ ላይ ሶማሌን ጨምሮ ይታወቅ የነበረው ጠሪቃና መዝሀብ የሶፊያ ጠሪቃ ነበር። ሶፊያ ወደዛ ከመድረሱ ከመምጣቱ በፊት የሶፊያ መንገዶችና አካሄዶች እዛ አልደረሱም ነበር። እነሆ ሼኹ ተወልዶ ያደገውና የቆየውም የሱና ብርሃን ብዙም በሌለበት የረሱልን ሰለላሁ ዐለይሂ ወሰለም ሱና ከመከተል ይልቅ የሼኾችና የግለሰቦችን መንገድ የሚከተሉ ሰዎች የበዙበት ዘመን ላይ ይኖር እንደነበረና ይህንኑ መንገድ ራሱን ተከትሎ ይጓዝ እንደነበረ መረዳት እንችላለን። የሶፊያን መንገድ ከመከተል አልፎ የሶፊያን መንገድ ተምሮ ሙባያዓ እንዳደረገ ከሙባያዓም አልፎ ጠሪቃውን ለሌሎች ማስተማር እንደሚችል የመንገዱ ወይም የጠሪቃው መሻይኾች አረጋግጠውለት ፍቃድ እንደሰጡት ይናገራል። ይሄንም አሕባሾች ራሳቸው በጻፏቸው መጽሐፎች በተደጋጋሚ አስቀምጠውታል። أن شيخنا يتصل طريقه بالغوث الجليل عبد القادر الجيلاني رضي الله عنه ይላል። የሼኻችን ጠሪቃው ሶፊይነቱ የጥንት ነው፣ ከአብዱል ቃድር አልጀይላኒ ጋር ሁሉ የተያያዘ ነው ኢላ አኺሪህ ብሎ አብዱል ቃድር አልጀይላኒ ረሂመሁላህ ረሕመተን ዋሲዓ ከእንዲህ አይነት ነገር የጠሩ ሱና ላይ የነበሩ ትልቅ ዓለም ናቸው። ነገር ግን ከሶፊያ መንገዶች መሃል አንዱን አልቃድሪያ ብለው እሳቸው ላይ ለጥፈዋል። የተወሰነ ጊዜ የቃድሪያን መንገድ እየተከተለ ቆይቶም ከዛ በኋላ ወደ ቲጃንያ እንደተሸጋገረም ይናገራል። ደሊሉ ቁርአንና ሐዲስ ያልሆነ ማንኛውም አካሄድ ዘለቄታ የለውምና ከጊዜ በኋላ ቲጃንያንም ትቶ ወጥቷል። መተው ብቻም አይደለም ትቶ ከወጣ በኋላ መጥፎ ጠሪቃ እንደሆነም ተናግሯል። በሐቂቃው ቲጃንያም ይሁን ቃድሪያም ይሁን ቃዲያንያም ይሁን ሪፋዒያም ይሁን እነዚህ ሁሉ ውስጣቸው ላይ የተለያዩ ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ጋር የሚጋጩ እምነቶች ያሉባቸው ጠሪቃዎች ናቸው። ቲጃንያን እንደ ምሳሌ ብንወስድ ረሱልን ሰለላሁ ዐለይሂ ወሰለም ከሞቱ በኋላም ቢሆን በአካል መገናኘት ይቻላል ብለው ያምናል። ከዚህም የባሱ ሌሎች ከባባድ ሽርክ ላይ ሊጥሉ የሚችሉ ኸለሎችና ግድፈቶች ያሉበት ጠሪቃ። ሼኹ ሐረር አካባቢ እየኖረ የቃድሪያን የሶፊዮችን ጠሪቃ ሲከተል ቆይቶ ከጊዜ በኋላ ወደ ጅማ ሄዶ የቲጃንያን ጠሪቃ ተምሮ እንደተመለሰ ከዛ በኋላም ቲጃንያ መዝሀብን የሚከተሉ ሰዎች ካፍሮች ናቸው፣ ትክክል አይደሉም ብሎ ወደ ነበረበት ወደ ቃድሪያ እንደተመለሰ ከታሪኩ ላይ ማግኘት እንችላለን። ይህንንም ሼኹ በራሱ አነጋገር ኩሉ ጡሩቂ አህሊላሂ ሙአሰሰቱን ዐላ ዊፋቅ አልቁርአን ወልሐዲስ ሲወ ቲጃንያ ብሎ ሶፊዮችን አህሉላህ ብሎ የሰየመ ሁሉም የሶፊዮች መንገዶች ትክክል ናቸው የቲጃንያ መንገድ ሲቀርብ ትክክል አለመሆኑን ከመመስከሩም ጋር
ምናልባትም አህመድ ቲጃኒ ላይ ቀጥፈውበት ሊሆን ይችላል እንጂ በቲጃኒያ መዝሀብ ላይ ያሉ ስህተቶች በሙሉ አህመድ ቲጃኒ ራሱ ያጸድቀዋል ማለት አይደለም ብሎ ለአህመድ ቲጃኒ ዑድር ይደረድራል። መጀመሪያ ይከተለው የነበረውና ከጊዜ በኋላ ፍቶት ወደ ቲጃኒያ ሄዶ የነበረውን ቃድርያን በተመለከተ ማንም ሊያወግዘው አይገባም። ምክንያቱም ቃድርያ የተመሰረተው በአብዱልቃድር አልጀይላኒ አልሐንበሊ ነው ብለው የሚናገር አብዱልቃድር አልጀይላኒ ረሒመሁላህ ተዓላ ከእንዲህ ነገር የጠሩ እንደሆኑ ታላላቅ ዑለሞች ተናግረዋል። የሱና ሰው ነበሩ። አቂዳቸውን ከቁርአን ከሐዲስ የወሰዱ ሰዎች ነበሩ። ነዓም የአላህ ወልይ እንደመሆናቸው መጠን ብዙ ከራማዎችን አላህ ሱብሓነሁ ወተዓላ ሰጥቷቸዋል። ላኪን አንድም ቀን እኔን ተከተሉኝ የኔን መንገድ ተከተሉ ብለው ሼኹ ረሒመሁላህ ተዓላ አልተጣሩ ወደ አላህ መንገድ ወደ ረሱል ሰለላሁ ዐለይሂ ወሰለም ሱና ከመጣራት በስተቀር። አህመድ ቲጃኒ እጅግ በጣም በርካታ የሚያከፍሩ ቃሎችን የተናገረና ጠሪቃው ውስጥም ብዙ ከባድ ሽርክ የሚባሉ ነገሮች ያሉ ከመሆኑ ጋር አብደላል ሐረሪ ምናልባት ሰዎች እሱ ላይ ለጥፈውበት ሊሆን ይችላል እያለ ዑድር ይደረድርለታል። በይነማ እነዚህ ጋር ግልጽ የሆነውን ሽርክ ግልጽ የሆነውን ኩፍር የተናገረ ያጸደቀውን ግለሰብ ዑድር የደረደረለት፣ በአንጻሩ ደግሞ ኢማም መሆናቸው የዲን መሪ መሆናቸው የተመሰከረላቸው የተውሂድ የሱና ዑለሞችን ሲያከፍሩ ይታያል። ቲጃኒ በነበረበት ጊዜም አብዱላህ አልሐረሪ የተለያዩ ከቲጃኒያ ጠሪቃ ያገኛቸው መሰረት የሌላቸው ዒባዳዎችን ይተገብር እንደነበረም ተነግሯል። ከዚህም አንዱ 7 መስገጃዎች እንደነበሩትና ከነዚህ ከሰባቱ መስገጃዎች መሃል አንዱ ላይ ለነቢ ብሎ ይሰግድ እንደነበረ፣ ሌላ 4ቱ ላይ ደግሞ ለአራቱ ኩለፋዎች ለአቡበክር፣ ለዑመር፣ ለዑስማንና ለዓሊ ብሎ ይሰግድ እንደነበረ፣ ከነዚህ ውስጥ በአንዱ ለራሱ ብሎ ይሰግድ እንደነበረ ይናገራል። በመስገጃው ተሰግዶ አጅሩ ለነዚህ ሰዎች እንዲደርስ ብሎ ነው የሚሰግደው። ሶላቱን ራሱ ለነሱ ብሎ ነው የሚሰግደው። የምናውቀው ነገር የለም። ሁለቱም ቢሆን ደጋግ ቀደምቶች ዘንድ የሚታወቅ ነገር አይደለም። እኛ በሰገደን ቁጥር ሰደቃ በሰጠን ቁጥር ሐጅና ዑምራ ባረገን ቁጥር ረሱላችን ሰለላሁ ዐለይሂ ወሰለም አጅር እንደሚያገኙ የሚታወቅ ነገር ነው። አጅሩን ለሳቸው ብለን ብንነይተውም ባንነይተውም መነየትም የለብን። ተዋቡንም ሀዲያ ሰጥተናቸዋል ማለት የለብን። ምክንያቱም ለኸይር ነገር ሰዎችን ያመላከተ ሰው እሱን ተከትለው በሰሩ ሰዎች ልክ አላህ አጅር ይሰጠዋል፣ ከነሱ አጅር ምንም ሳይቀንስ ወደ አላህ ሱብሓነሁ ወተዓላ። ለምንሰራቸው ኸይር ስራዎች ሁሉ በር የከፈቱልን ነቢያችን ሰለላሁ ዐለይሂ ወሰለም እሳቸውን ተከትለው ኸይር ስራ በሰሩ ሰዎች ልክ አጅር ያገኛሉ። ማንኛውም ሰው ለእሳቸው ብሎ ሶላት ሊሰግድ አይገባም። ለአቡበክርና ለዑመር እንደዚሁ ለዑስማንና ለዓሊ ብሎም ሶላት ሊሰግድ አይገባም። መሰል የሆኑ ኹራፋቶች አሉ ወደፊት የምናያቸው ማለት ነው። ይኸው በጥቅሉ ሼኹ እንቅስቃሴውን ሲጀምር በሱና ሳይሆን ከረሱሉ ሰለላሁ ዐለይሂ ወሰለም መንገድ ርቆ በሚገኘው በሶፊያ ጠሪቃ ነው ጉዞን የጀመረው። ከአንዱ ወደ አንዱም ሲሸጋገር ነው የቆየው። ይህ ዲኑን በተመለከተ የነበረው አህዋል ሲሆን በነበረበት ጊዜ የነበረው የሀገሩን ሁኔታ በምናይበት ጊዜ ባለፈው እንደተጠቀሰው ሼኹ የተወለደው ሐራር ከተማ ውስጥ የሀገራችን ሙስሊሞች ምን አይነት ስቃይ ላይ እንደነበሩ ይታወቃል። ብዙ መከራና ስቃዮችን ካዩ ሙስሊሞች መሃል አንዱ የሐራር ሙስሊሞች ናቸው። ሐራርና አካባቢዎቿ እስላማዊ ግዛት በመሆናቸው እስላምና የእስላምን ብርሃን ከዛ ቦታ ለማጥፋት እጅግ በጣም ብዙ ጥረቶች ተደርገዋል። በጊዜው የነበሩ ሙስሊሞችን የظልምና የግፍ ማዕተን አይተዋል። እስላምን ለማጥፋት ከጥንት ጀምሮ ጥረት የሚያደርጉ ሰዎች ከሀገር ውስጥም ከሌላ ሀገራትም ጭምር ተረባርበዋል። በአካባቢው ይታወቁ የነበሩ እስላማዊ ግዛቶችን ለማጥፋት ብዙ ሙከራዎች ተደርገዋል። ብዙ ተንኮሎችን ተጠንስሰዋል። በገዛ ሀገራቸው ይኖሩ የነበሩ ሙስሊሞች ሐቃቸውን እንዲያጡ፣ ሰላምን እንዲነፈጉ፣ ከሀገራቸው እንዲፈናቀሉ፣ እምነታቸውን በግድ እንዲቀይሩ ሁሉ ተደርገዋል። ብዙ ነገር አልፏል። እዚህ ጋር ግን ማንሳት የፈለግነው የአህባሽን እምነት የመሰረተው ሰው የነበረበት ጊዜ ምን ይመስል ነበር። በዚህ ዙሪያ የሚባሉ ብዙ ነገሮች ስላሉ ታሪኩ ስለተቀየረ ሙስሊሞች እንዲህ አይነቱ ችግር ላይ በነበሩበት ወቅት የተለያዩ እስላማዊ እንቅስቃሴዎች ይደረጉባት የነበረችውና እስላማዊ መድረሳዎች የነበሩባት ሐራር በምኒልክ ጊዜ ተወራ።
የነበረው እስላማዊ እንቅስቃሴ እንዲጠፋ፣ መስጂዶች እንዲፈርሱ፣ ወደ 35,000 የሚጠጉ ሙስሊሞች እንዲገደሉ፣ ሌሎችን መጥቀሱና መዘርዘሩ የሚከብድ በደሎች ሊከሰቱና ሊፈጸሙ ይችላል። ይሄ ሁሉ የተደረገው ሙስሊሞች የሌሎችን ሐቅ ከልክለው ሰላም እንዲጠፋ ሰበብ ሆነው ነበር። በገዛ ሀገራቸው በሰላም እየኖሩ እምነታቸውን እምነቱ በሚያዘው መልኩ እየተገበሩ እየኖሩ ሳለ የእስልምና ጥላቻ ይህ ሁሉ ግፍ እንዲደርስ አድርገው መስጂድ ፈርሶ በመስጂድ ቦታ ላይ ቤተክርስቲያን ሁሉ ተሰርቷል። ሴቶችና ህፃናት ላይ መጥቀሱ የሚዘገንን ግፍና በደል ተፈጽሟል። መስጂድ በማፍረስና ሙስሊሞችን በመግደል የጀመረው ሁኔታ ለረጅም ዓመታት ቀጥሏል። ከሱ በፊት የነበረው የጀመረውንም ኃይለ ሥላሴ ወይም ተፈሪ መኮንንም ከሱ በፊት የነበረው ሰው የያዘውን መንገድ ይዞ ተጉዟል። ሙስሊሞችን አዳ ማድረግና አካባቢው ላይ ሙስሊሞችን ለማጥፋት ከሌላ ቦታ ከእስልምና ውጭ ያለ እምነትን የሚከተሉ ሰዎችን አምጥቶ ቦታው ላይ ማስፈር፣ ከዚህም አልፎ ሙስሊሞችን እስከነ ይዞታቸው ከሌላ ቦታ አምጥተው ላሰፈሯቸው የሌላ እምነት ተከታዮች በአገልጋይነት አሳልፎ በመስጠት ትልቅ ዙልምና በደል ተፈጽሟል። ወከዛልክ እስላማዊ ስም የነበራቸው አካባቢው ላይ የነበሩ ቦታዎችን በመቀየር ካርታዎችን በመቀየር አካባቢው ላይ ያሉ ሰዎች እርስ በርሳቸው እንዲባሉ ማድረግ ተጀምሯል። በዚህም በአካባቢውና በጊዜው የነበሩ ሙስሊሞች ይበታተኑ፣ አቅማቸው ይዳከም ጀመረ። ያገኙት የነበረው የዲንም ይሁን ዓለማዊ ትምህርታቸው ተቋርጧል። በዚህም ወደ ኋላ ቀርተው ሙስሊም በመሆናቸው ብቻ ሐቃቸውን የሚከለከሉ፣ ትምህርት እንዳይማሩ የሚደረጉ፣ ትምህርቱንም ያገኝ እንደሆነ በተደጋጋሚ እንዲወድቅና እንዳያልፍ ጫና እየተደረገበት ቀጥታ ክፈር ባይባል በእጃዙር እንዲከፍርና አላህ የመረጠለትን ዲን እንዲተው የሚደረግበት ሁኔታ ነበር። እስልምናና ሙስሊሞች ኢትዮጵያ ላይ በተለይ ሐረር አካባቢ ላይ በእንዲህ አይነቱ አስከፊ ሁኔታ ላይ በነበሩበት ጊዜ የአህባሽን እምነት የመሰረተው ግለሰብ የ10 ዓመት ልጅ ነበር። ይህ የተጠቀሰው ሰውየው ያደገበት የነበረበት አህዋል ምን እንደሚመስልና እንደዚሁ ደግሞ በዛ ጊዜ የነበሩ ሙስሊሞች ምን አይነት ችግር ላይ እንደነበሩ እንዲታወቅና ከዛ በኋላም ይሄን ችግር ከመቅረፍ አንፃር ግለሰቡ ምን እንዳደረገ የነበረው ተሳትፎ ምን ይመስል እንደነበረ ለማየት ይረዳል። ይሄን ችግር ለመጋፈጥና ሙስሊሞችን ካሉበት ችግር ለማውጣት ተብሎ አንዳንድ የተጀመሩ እንቅስቃሴዎችን በተመለከተም ይህ ግለሰብ አቋሙ ምን እንደነበረ ለእስልምናና ለኢትዮጵያ ሙስሊሞች ምን እንዳደረገ ለማወቅ ይረዳል ከማለት አንፃር ከላይ ከተጠቀሰው ጫናና ሁኔታ አንፃር አካባቢ ላይ የነበሩ ሙስሊሞች ተዳክመው በጊዜው የነበሩ ሙስሊሞች ተዳክመው አላህ ሱብሓነሁ ወተዓላ ዲኔን ራሴው እጠብቃለሁ ባለው መሰረት ለዲኑ መነሰርና ለሙስሊሞች ከችግራቸው ለመውጣት አላህ ሱብሓነሁ ወተዓላ ሰበብ እንዲሆኑ የመረጣቸው ሰዎች በጊዜውና በአካባቢው የደረሰውን አደጋ ለማቅለል ሙስሊሞችን ወደ ነበሩበት ለመመለስ ጥረት ማድረግ ጀመረው። ይህ ጥረታቸው ይሳካ ዘንድ ማህበር ለማቋቋም ጥረት አድርጋ የማህበሩ ዓላማም ሙስሊሞችን ቁርአን ማስተማር ወከዛልክ የቁርአን ቋንቋ የሆነውን አረብኛን ማስተማርና ሙስሊሞችን በአካባቢ የነበሩ ሰዎችን ለመከፋፈል ተብሎ የተደረገውን የእርስ በርስ ግጭት ለመፍታት ይህን ችግር የሚቀርፉ ማህበራዊ አንዳንድ ስራዎችን ለመስራት ታስቦ ማህበር ተቋቁሟል። ማህበሩም ፈቃድ አግኝቶ ስራውን በመጀመር እስላማዊ መድረሳ ከፍተ በዚህ መድረሳ ውስጥም የትኛውም እስላማዊ መድረሳ ላይ የሚሰጡ የሸሪዓ ትምህርቶች፣ ቁርአን፣ የአረብኛ ቋንቋ፣ ሌሎችም ዓለማዊ ትምህርቶች ይሰጡበት እንደነበረ ታሪክ ላይ ተዘግቧል። ይህ በጊዜው የነበረውን ችግር ሊቀርፍ ይችላል ተብሎ የተጀመረው እንቅስቃሴ የእስላም ጠላቶች አላስደሰታቸው። እንቅስቃሴውን በቀጥታ ለማስቆምም ራሳቸው ፈቃድ ሰጥተው የተጀመረ ከመሆኑ አንፃር አላስደፈራቸው። እንግዲያውስ ማድረግ የሚችሉት ብዙ ጊዜ የዲን እስላም ጠላቶች እንደሚያደርጉት እስላምን በሙስሊሞች መምታት። ይህን ለማሳካትም አንዳንድ የእስልምና ምንነት ጠንቅቀው ያላወቁ ነጋዴዎችን እንደዚሁ ደግሞ ዒልም አላቸው እውቀት አላቸው የሚባሉ በእውቀታቸው ያልተጠቀሙ ሰዎችን
እንደ አማራጭ መጠቀም ጀመረ። ሙስሊሞችን ለመታደግ ሊያጠፉት ይሞክሩ የነበረውን የእስላምን ብርሃን ዳግም እንዲያንሰራራ ለማድረግ ተጀምሮ የነበረውን እንቅስቃሴ ለማጥፋት አብዱላህ አልሐረሪ ምን አይነት ጥረት ያደርግ እንደነበረ የዛው አካባቢ ከሆኑ እንቅስቃሴውን ከጀመሩ ሰዎች መሃል አንዱ የሆኑት ግለሰብ ሁኔታው ምን እንደነበረ በሰፊው ተናገረ። ነው ግለሰቡ ምን ይላሉ? የማህበሩ እንቅስቃሴ እየሰፋ ሲሄድና ፍሬ ማፍራትም ሲጀምር አካባቢው ላይ የነበረውን እስልምናና የሙስሊሞችን እንቅስቃሴ ለማጥፋት ጥረት ያደረጉና ተሳክቶላቸውም ሙስሊሞችን የመቱ ሰዎች አላማራቸውም። በቀጥታ ማስቆምም አልቻሉም። ከሰጡት ፈቃድ አንፃር እጅ እንዲያስገቡም የሚያደርግ ጥፋት አላዩም። ይሄኔ ሸይጣናዊ የሆነ እቅድ በማውጣት እንቅስቃሴውን ለማስቆምና ማህበሩንም ለማፍረስ ፈለጓል። ይሄንም ለማድረግ አካባቢው ላይ ያሉ ሰዎች እርስ በርሳቸው እንዲጋጩና ሙስሊሞች እርስ በርሳቸው እንዲባሉ ማድረግን ፈለጓል። ለዚህም የተወሰኑ ዱንያው ዓለም ላይ ንግዱ ዓለም ላይ ያሉና ዒልም አላቸው የሚባሉ ሰዎችን መረጠ። በዚህም وكانت أول فتنة أثارها شيخ الفتن والقلاقل በዚህም ለመጀመሪያ ጊዜ የፊትናው ሼክ ፊትና መቀስቀስ ጀመረ። ሙስሊሞችን ለመርዳት ቁርአንና አረብኛን ለማስተማር ተብሎ የተመሰረተው ትምህርት ቤት እንዲፈርስና ከሱ ተያይዘው ይሰሩ የነበሩ ዘርፈ ብዙ እስላምን የሚጠቅሙ ነገሮች እንዲቋጩ እንዲቆሙ ሰበብ የሆነው ሸይኹል ፊትና ነው። ለምንድን ነው ሸይኹል ፊትና ተብለህ የምትናገረው ተብለው ሸይኹን ሲጠየቁ እኔ የምናገረው የሚሆን ምጽፈው ለሐረር ሰዎች ነው። የሐረር ሰዎች ሸይኹል ፊትና ከተባለ አብዱላህ አልሐረሪ እንደሆነ ያውቃሉ። ነው ሸይኹ በዛ ጊዜ አዲስ አበባ ይመላለስ እንደነበርና ይሄን እንቅስቃሴ ለማስቆም ሌት ተቀን ጥረት ያደርግ እንደነበረ የተለያዩ ሙከራዎችንም ያደርግ እንደነበረ በጊዜው የነበሩ ከቅርበት የሚያውቁት አልፎ ሁሉ ዝምድና ያላቸው በአማችነት የሚገናኙ ሰዎች ተናግረው እዚህ ነጥብ ላይም በዋነኝነት የሚጠቀሱ የሸይኹ መጥፎ የሚባሉ ተግባሮች የሚከተሉት ናቸው። አንደኛው በጊዜው የሙስሊሞች መድረሳ ላይ ያስተምር የነበረ ኢብራሂም ሐሰን በመባል የሚታወቅ ግለሰብ መድረሳ ውስጥ የዋሃብያ ትምህርት ነው የሚያስተምረው በማለት ክስ መስርታ የሚከሰው አብዱላህ አልሐረሪ የሚከሰሰው እዛ መድረሳ ውስጥ ሙስሊሞችን የሚያስተምር ግለሰብ እንዳለው ግን ያስተምር የነበረው ዋሃብይነትን አልነበር። የአረብኛ ኸጥ የጽሁፍ አስተማሪ ነበር። ሼኹም መካ ተምሮ የተመለሰ በመሆኑ ዋሃብይ ነው ብለው ፈርጀው ከዚህም አልፎ ከፖለቲካ ጋር አያይዘው በጣሊያን ጦርነት ጊዜ ጣሊያኖችን ይደግፍ ነበር ብለው ያለ የሌለን ነገር ደርድረው ሼኹን ወንጀለኛ በማድረግ ሙስሊም ወንድሙን ለሌሎች አሳልፎ በመስጠት ሼኹ ተይዞ ወደ አዲስ አበባ ሄዶ ተፈርዶበት ሼኹን ረሂመሁላህ ተዓላ ለሙስሊም ወገኖቹ ያደርገው የነበረው እንቅስቃሴ እንዲቆምና ለ20 ምናምን ዓመት ተፈርዶበት እስር ቤት እንዲሞት ሰበብ ሆኗል። ይሄን ታሪክ የሚናገሩት ሼኽም ምን ይላሉ? እኔን ለምስክርነት ጠቁሞ ያቀዋል አብሮስ ኖሯል ለረጅም ጊዜ ብሎ ለምስክርነት ሲጠራ እንዴት ብላችሁ ሙስሊም ወንድማችሁን ለካፊር አሳልፋችሁ ትሰጣላችሁ? አላህን ፍሩ ብዬ አስጠንቀቂያቸው ሳለ እኔን ትተው በሌላ በኩል አስመስከረውና ጉዳዩን አስጨርሰው እንዲታሰር አድርገዋል ይላል። ወከዛልክ ይሄም በቀላሉ ሲያልቅና መምታት የተፈለገውን ግብ ሳይመቱ ሳይሳካላቸው ሲቀር መድረሳ ውስጥ የሚያስተምሩት መጥፎ ትምህርት ነው፣ ሐራም የሆኑ ነገሮችንም ይሰራሉ ኢላ አኺሪህ ብሎ ሌላ ችግርን መፍጠር ጀመረ። በዚህም ሳይሳካ ሲቀር ከመድረሳው የመረቃት ፕሮግራሞች መሃል አንዱ ላይ ሼኹ ተገኝቶ የተወሰነ ቁጭ ካለ በኋላ በመሃል ብድግ ብሎ አንዳንድ እንቅስቃሴዎችን በማድረግ እንደወጣና እሱን ተከትለው ሰዎች ተነስተው ወጥተው ረብሻ መፍጠር ወይም ደግሞ አለመግባባት እንዲፈጠር ጥረት ቢያደርግም 2 ወይም 3 ሰዎች ብቻ ተከትለውት እንደወጡና ፕሮግራሙ እንደቀጠለ ይናገራል።
በዚህም ሙስሊሞችን መከፋፈልና የተጀመሩ እንቅስቃሴዎችን መግታት ሳይችል ሲቀር የአካባቢ ሰዎችን ትልቁ መስጂድ ላይ ከሶላት በኋላ እንሰብሰብ ብሎ የሰልፍ ጥሪ እንዳደረገ ሼኹ ይናገራል። ይህን ሁሉ የሚያደርገው ለብቻው አይደለም፣ የእስላምን ኑር ለማጥፋት ጥረት የሚያደርጉ ሰዎች ጋር ተባብሮ ነው። ይሄንንም በሌላ መልኩ አህባሾች ራሳቸው ክታቦቻቸው ላይ ጠቅሰውታል። ወደፊት የምናየው ይሆናል። ባለፈው እንደገለጽነው አሁንም ደግሞ ሁሌም እንደምንለው ያለ መሰረት አንናገርም። የተናገርን እንደሆነ እነሱን አይደለም እንጎዳው። በመሆኑም አንዳንድ ነገሮች ሊከብዱን ይችላል፣ ላይመስሉ ይችላል። ላኪን ሐቂቃው ሆኗል ተገኝቷል። ነው ከላይ የተጠቀሱ ሙከራዎች ሳይሳኩ ሲቀሩ ለሰልፍ ተጣርቷል። ይህ መጥፎ ሴራና ድብቅ እቅዳቸው መድረሳውን ወደሚመሩ ሰዎች ደርሶም ምን ማድረግ እንዳለባቸው በመመካከር መፍትሄ ለመፍጠር ችለዋል። መግሪብ ላይ ትልቁ መስጂድ ጋር እንዲገናኙ ጥሪ ያደረገውን ሰው ሰዓቱ ከመድረሱ በፊት በቁጥጥር ስር እንዲውል አድርገው የተለያዩ ግፍና በደሎችን ያስተናገዱ የሚወዱትን እስልምናቸውን እንዲለቁና እንዲከፍሩ ብዙ ስቃዮች የደረሱባቸው የአካባቢው ሙስሊሞች መድረሳው በመከፈቱ ልጆቻቸው ቁርአን በመቅራታቸው እንደዚሁ ደግሞ ዓለማዊ ትምህርት በማግኘታቸው ደስ ብሏቸው ከመድረሳው ጎን በመቆም የሚያስፈልገውን ነገር ሁሉ የሚያደርጉ የአካባቢው ሙስሊሞች የመድረሳው አመራርና አካባቢ ላይ ተሰሚነት ያላቸው ሰዎች በመመካከር ወደሚመለከተው አካል ደብዳቤ ጽፈዋል። ደብዳቤው ላይም አብዱላህ አልሐረሪ የመድረሳው ጉዳይ ላይ ጣልቃ እንደሚገባ እዛ ውስጥ የሚያስተምሩ አስተማሪዎችን አንዴ ዋሃቢ ናቸው እንደሚል፣ ሌላ ጊዜ ደግሞ ያልሆነ ትምህርት ነው የሚያስተምሩት እንደሚል፣ ሌላ ጊዜ ደግሞ ኑ እንከራከር ብሎ ለክርክር እንደሚጋብዛቸው፣ ሌላ ጊዜ ደግሞ ወላጆችን ልጆቻችሁን ከዚህ ትምህርት ቤት አውጡ እንደሚላቸው በመጥቀስ ይህ ድርጊት ህዝቡን እንደሚያናጋና ዳግም ግጭት እንደሚከሰት ይሄን ማስቆሙን ከባድ እንደሚሆን ደብዳቤው ላይ በመግለጽ ፖሊስ ጣቢያ አመልክተዋል። ህዝቡ በሙሉ ከመድረሳው ጎን እንደሚቆም በማወቅ ለደብዳቤው ፈጣን ምላሽ ሰጥተዋል። የሰልፍ ቀጠሮ የተያዘበት የመግሪብ ሶላት ወቅት ከመድረሱ በፊት ሰውየው ተይዞ ፖሊስ ጣቢያ እንዲቆይ ተደርጓል። የሱን ጥሪ የተቀበሉ ሰዎችም በተቀጠረው ሰዓት መሰረት መግሪብ ላይ ወደዛ መስጂድ አምርተው ሄደው ሲጠብቁ የፍትናው ሼኻቸው ሳይመጣ ሲቀር ቦታው ላይ ከነበረው ሁኔታ አንፃር ሰውየው መታሰሩን ጠርጥረው ወደ ፖሊስ ጣቢያው በመሄድ እንዲፈታ ጥያቄ በማቅረብ አንዳንድ እንቅስቃሴዎችን አድርገው ይሄንን እነሱን ለማስፈራራትና ከቦታው እንዲርቁ ለማድረግ ፖሊሶች ተኩስ እንደተኮሱ ሰዎችም ተደናግጠው ወደ መጡበት እንደተመለሱ ይናገራል። በማግስቱም ሼኹ እንዲፈታና ሐረር ከተማን ለቆ እንዲወጣ መደረጉን ይናገራል። ከዚህ ጊዜ ጀምሮ አሉ ሼኹ ከዚህ ጊዜ ጀምሮ ፊትና ሊያመጣ የሚችል ሙስሊሞችን ሊበታተን የሚችል አጋጣሚን እየፈለገ ቆይቷል። ይህ ሁኔታም ታሪክ ላይ ተመዝግቦ የቆየ ነው። ሐቂቃው እንዳይጠፋ ታሪኩ እንዲቀመጥ ብለው ጽፈው የሞቱም አሉ። ድምጣቸው ተቀልጦ ተቀምጦ ራሳቸው አኺራ የሄዱ ሰዎችም አሉ። ሙስሊሞች ስቃይ ላይ መከራ ላይ በነበሩበት ጊዜ እስልምናን ለማጥፋት ቁርአንን ለማጥፋት ጥረት የተደረገ በነበረበት ጊዜ የተገኘችን አንዲትን መድረሳ ለማጥፋት ሼኹ ያደርግ የነበረውን ጥረት ከዚህ መረዳት እንችላለን። ለማሳጠር ተብሎ ብዙ ያልተጠቀሱ ነገሮች አሉ። እውነት ለእስላም የሚጨነቅ ሼኹል ኢስላም ቢሆን እነሱ እንደሚሉት ሙስሊሞች እንዲህ አይነት ችግር ባሉበት ጊዜ መቆም የነበረበት ከሙስሊሞች ጎን ነበር። እሱ እንደሚላቸው ወሃቢዮች እንኳን ቢሆኑ ሙስሊሞች ናቸው። ቁርአንን ነው እያስቀሩ ያለው፣ ሐዲስን ነው እያስቀሩ ያለው። ችግር ካለም ጠጋ ብሎ ከነሱ ጋር መነጋገር እየተቻለ አንዴ ወሃቢ ናቸው፣ ሌላ ጊዜ ደግሞ ያልሆነ ትምህርት ነው የሚያስተምሩት ብሎ ለካፍር አሳልፎ መስጠት አልነበረበትም። ከዚህም አልፎ እንዲህ አይነቱን እንቅስቃሴ ከጀመሩና መድረሳውን ከመሰረቱ ግለሰቦች መሃል አንዱ የሆነውን በል ዋናው የሆነውን ሼኽ አካባቢ ላይ ከነበሩ ሙስሊም ከሆኑ አላዋቂዎች ጋር በመተባበር ክስ መስርቶ እዛ ላይ ሼኹ በራሱ ፈርሞ أنه وهابي فاسد العقيدة መድረሳውን የመሰረተው ግለሰብ ወሃቢ ነው፣ አቂዳው የተበላሸ ሰው ነው፣
ሰላም ልትሉት አይገባም፣ ልትጠነቀቁት ይገባል ብሎ ተናግሯል። ንግግር ብቻም አይደለም ተጽፎ ተፈርሞበታል። ይሄንም ታሪኮች ላይ ዶክመንቶች ላይ ማግኘት ይቻላል። በጊዜው ከነበረ ሁኔታ አንፃር ሙስሊሞች ሌላ መድረሳ ላይ ገብተው መማር የማይችሉ የተማሩም የገቡም እንደሆነ እስልምናቸውን የሚያጡ እንደዚሁ ደግሞ ተደጋጋሚ እንዲወድቁ የሚደረጉ በነበሩበት ጊዜ ላይ ያለችን አንዲትን መድረሳ እንድትፈርስ ማድረግ፣ ሙስሊሞች መሀይም ጃሂል ሆነው እንዲቀሩ ማድረግ ኺያና ነው፣ ዲንን መክዳት ነው፣ ሀገርና ወገንንም መክዳት ነው። በዚህ መልኩ በተጀመረው ሸይኹ እንደሚሉት ሸይጣናዊ እንቅስቃሴም መድረሳው ተዘግቷል። መድረሳው መዘጋት ብቻም አይደለም፣ ከመድረሳው ጎን የቆሙ ሰዎች ታስረዋል፣ ከሀገራቸው ተፈናቅለዋል፣ ንብረታቸው ተዘርፏል፣ ህይወታቸውን ሁሉ ያጡማል። ይሄን ሐቂቃም መልኩን ቀይረውም ቢሆን አህባሾች ራሳቸው መጽሔቶቻቸው ላይ ተናግረዋል። ምን ይላሉ? في العام 1360 دخلت على هررة جماعات هدامة بدعوى نشر الإسلام، فكان منها القاديانية والوهابية، فكان أن قيض الله لنصرة دينه عبدا من عباده الصالحين. زعموا مفتي هرر الصومال العلامة المحدث الشيخ عبد الله الهرري المعروف بالحبش عند شي 330 ዓመተ ሂጅራ ላይ ወደ ሀረር አካባቢ ጀማዓዎች መግባት ጀመሩ። እስላምን የሚያፈርሷል። የገቡበት ስም ነሽረ الإسلام ነው። እስላምን ለማስፋፋት በሚል ገባ። ከነሱ ውስጥም ቃዲያንያና ወሃቢያ የሚባሉ ይገኙበታል። ይሄንም አላህ Subhanahu Wa Ta'ala እስላምን ለመነሰር አንድ ሷሊህ የሆነ የሱም ባሪያ አላህ Subhanahu Wa Ta'ala አስገኘና ችግሩን ተጋፈጣል። እሱም የሀረርና የሶማሌ ሙፍቲ የሆነው ሙሐዲሱ እጅግ በጣም ጥልቅ እውቀት ያለው አብዱላህ አልሐረሪ ነው። አልሐበሺ መባል የሚታወቀው فحرك المسلمين علماءهم وعوامهم وحثهم على مواجهة الحركات الهدامة. مسلموችን ቀሰቀሰ፣ ዑለማዎችንም ቀሰቀሰ፣ ተራውን ማህበረሰብም ቀሰቀሰ። በቁርአን በማስተማር ስም የተጀመረው አፍራሽ እንቅስቃሴያቸውም ተገታ። وقد ملئت رؤوسهم الفارغة بالجهل والتحجر والتشدد. ቁርአን እናስተምራለን እስላምን እናስፋፋለን ያሉ ይሉ የነበሩ ሰዎች ጭንቅላታቸው ባዶ ነው፣ በጅህልና የተሞላ ነው፣ በአጥባቂነት በአክራሪነት የተሞላ ነው። የሙስሊሞችን አንድነትንም በጣጠሰ። በሰላም ይኖሩ የነበሩ ሙስሊሞችም እንዲሸበሩ አደረገ። ስለየትኛው ሰላም ነው የሚያወሩት? ስለየትኞቹ ሙስሊሞች ነው የሚያወሩት? አናውቅም። ሐቂቃው ቀደም የጠቀስነው ቀደም የነበረው ሁኔታ መጥቀስ ያስፈልገውም ከዚህ አንፃር ቁርአን አይደለም ዓለማዊ ትምህርት እንኳን በሰላም ማግኘት በማይችሉበት ጊዜ፣ መስጂዳቸው ፈርሶ ቤተክርስቲያን ላይ በተሰራበት ጊዜ፣ ሙስሊሞች በመሆናቸው ብቻ መሬታቸው ተዘርፎ ለሌላ ተሰጥቶ ራሳቸው አገልጋይ ተደርገው የገዛ መሬታቸውን ለሌላ ሰው አርሰው እንዲያበሉበት በተደረገበት ወቅት ላይ ሙስሊሞች በሰላም እየኖሩ ሰላማቸውን ያደፈረሱት። ሙስሊሞች አንድ በነበሩበት ጊዜ ሙስሊሞችን ከፋፈሉ። ይሄንንም መናር አልሁዳ በተሰኘ መጽሔታቸው ላይ ቁጥር 16 ገጽ 31 ላይ አስፈረውታል። እንደዚህ በሌላም ጽሁፍ ምን ይላሉ? የሀረር ችግር ሰበቡ ኢብራሂም ሐሰን የሚባለው የተበላሸ አቂዳን ለማስፋፋት የመጣው ሰው ያነሳው ችግር ነው። ሼክ አብደላህ አልሐረሪም ከዚህ ሰው ጋር ለመከራከር ጥሪ አቅርቦለት እኔንም ያክል ዓለም የለም አልከራከርም ብሎ እንቢ በማለቱ ምክንያት በጊዜው የነበረው የሀገሩ መሪ ኃይለ ሥላሴ ጣልቃ ገብቶ ኢብራሂም ሁሴንን ወደ ዋና ከተማ በመውሰድ ለፍርድ ቀርቦ ከዛ አካባቢ እንዲባረርና እንዲታሰር ተደርጓል። እስከ ለተሞቱ ድረስም እዛው እስር ቤት ቆይቷል። ይሄንንም የሚናገሩት ከአብዱላህ አልሐረሪ ዙሪያ የነበሩ አረብ አህባሾች ናቸው። የችግሩ መፍትሄ ወሃቢዮች መግባታቸው። ይሄንም ሐቂቃ ቅድም ገልጸናል። በዚህ የተወነጀለው ሰው የኸጥ አስተማሪ ነበር፣ አረብኛ ጽሑፍ የሚያስተምር ሰው ነበር። ለክርክር የፊትናው ሼክ ሲጣራም እንዲህ የተባለበት ምክንያት የሼኹ አቋም ስለሚታወቅ ረብሻና በጥብጥን መፍጠር ስለሚፈልግም ኢብራሂም ሁሴንም ከኔ ጋር መከራከር የሚችል ሰው የለም እኔ በእውቀት ከሁሉም በልጣለሁ ብሎም አይደለም እንዲህ አለ። የመድረሳው አመራር ይሄ ነገር ለምን እንደተጠነሰሰ ገብቶት
ነገሩ በሩ እንዲዘጋ ፈልጎ እንጂ ወደዱም ጠሉ በዚህ አነጋገራቸው አህለ ሱና ወልጀማዓን አፍራሽ ኃይሎች ሙስሊሙን የሚከፋፍሉ ኢላ አኺሪህ ብለው ስም ሰጥተዋቸው እነሱን ለመጋፈጥ አብዱላህ አልሐረሪ ተራ ሰዎችን ቀስቅሶ ፊትና እንዳመጣ ራሳቸው ተናግረውታል። ከዚህ ምን እንረዳለን? አህባሾች አብዱላህ አልሐረሪ ኢትዮጵያ ላይ እስልምና ለማስፋፋት ብዙ ጥረት አድርገዋል። ሐራር አካባቢ ላይ የነበሩ ሙስሊሞች ላይ ይደርስ የነበረውን ግፍና በደል ተጋፍጧል። ሐቃቸውን እንዲያገኙ ጥረት አድርጓል በኃይለ ሥላሴ ጊዜ። በሐቂቃው ከነሱ ጎን ቆሞ ሙስሊሞችን ቁርአንን እንዳይማሩ ዲንን እንዳያውቁ ለማድረግ ጥረት እንዳደረገ ነው። ለእስላምና ለሙስሊሞች የሆነ ነገር ለማድረግ የሚጥሩ የነበሩ ሰዎችን አቂዳቸው የተበላሸ ነው፣ ህዝቡን የሚከፋፍሉ ናቸው፣ የሰላም ጠንቅ ናቸው ብሎ የተናገረም ግለሰብ ያኔ በነበረበት ጊዜ ይህን ችግር ለመጋፈጥ ሙስሊሞችን ለመርዳት ምንድን ነው ያደረገው? ምንድን ነው የሰራው? ያስተማራቸው ተማሪዎች የት አሉ? ይልቁንስ የተገኘውን ጠባብ ዕድል ለማጥፋት ሲሞክር እንደነበርና ከካፊሮች ጎን ቆሞ ሙስሊሞችን ያጠቃ እንደነበረ ታሪኩ ይናገራል። በዚህም የሀገራችን እስላምና ሙስሊሞች የማይረሱትን በደል ፈጽሟል። የሀገሩ ሙስሊሞች ላይ እስልምና ላይ እንዲህ አይነት ጥፋትን ያጠፋና በዘመኑ የነበሩ ሙስሊሞች የኸይር በር እንዲዘጋባቸው ሰበብ ከሆነ ግለሰብ የሚጠበቀው ተመሳሳይ ስራ እንጂ ከዚህ የተሻለ ነገር አይጠበቅም። ነህም ሰው ሆኖ ማይሳሳት የለም፣ ተሳስቶ ሊመለስ ይችላል። ነገር ግን ግለሰቡ አልተመለሰም። ከሀገሩ ወጥቶም ሉብናን ላይ አርፎ ሊባኖስ ላይ አርፎ ተመሳሳይ ስራ ነው የሰራው። መጽሐፎቹ ላይ የምናገኘው ይሄን፣ ንግግሮቹም ላይ የምናገኘው ይሄን። ቲጃንያ የሚባለው የሶፊያ ጠሪቃ ውስጡ ላይ እንደ ወህደተል ውጁድ መሰል የሆኑ ግልጽ የሆኑ ክፍሮች ሸውኮች ያሉበት ከመሆኑ ጋር ምናልባት ሰዎች ከጥፈውበት ሊሆን ይችላል። ሁሉም አህሉላህ ወይም ሶፊዮች መንገዳቸው ትክክል ነው፣ ወደ አላህ ያደርሳል ብሎ እየተናገረ በአንጻሩ ወሃቢይ ብሎ የሚሰይማቸው አህለ ሱና ወልጀማዓ የረሱልን ሰለላሁ ዐለይሂ ወሰለም መንገድ የሚከተሉ ሰዎችን ካፊሮች ናቸው፣ አጥባቂዎች ናቸው፣ ጭንቅላታቸው ባዶ ነው፣ በጀህልናና በማክረር ብቻ የተሞላ ነው፣ የሙስሊሞችን አንድነት የሚበታትኑ ናቸው፣ ሙናፊቆች ናቸው፣ ሙጀስማዎች ናቸው ኢላ አኺሪህ ብሎ ሲናገር ነው ምንሰማውም እናነባው። ተሰዶ በሄደበት ሀገርም ማህበር አቋቁሞ ይሰራው የነበረው ተመሳሳይ ስራ። እነሆ የመጀመሪያ አካባቢ ታሪኩ ይሄን የሚመስለውና ከቅርብ የሚያውቁት ዝምድና ያላቸው በአማችነት የሚገናኙ ሰዎች ሸይኹል ፊትና ብለው የሚሰይሙትን ሰው ነው እነሱ ዛሬ ሸይኹል ኢስላም፣ አንዳንዴም ሁጀቱል ኢስላም፣ ዑምደቱል ሙደቅቂን ኢላ አኺሪህ ያሉ የሚሰይሙት። ከአነሁ ይህን ከአብዛኞቹ የተደበቀውን በጽልመት የተሞላ ታሪኩን ለመሸፈንም ይመስላል። የነቢ ሰለላሁ ዐለይሂ ወሰለም ቤተሰብ ነው፣ ባለቤቱ የአቡበክር ስዲቅ ቤተሰብ ናት ኢላ አኺሪህ የሚል አልፎ ሁሉ ከህፃንነቱ ጀምሮ በአካባቢ የነበሩ ሰዎች አብዱላህ አልመላኢካ ይሉት ነበር። ለምንድን ነው መላኢካ የሚሉት ተብለው አንዱ ሼክ ሲጠየቁ ብዙ ጊዜ ከሱ ጋር መላኢካ ያለው ይሉ ነበር። ሐቂቃ የሚሰማው አጀብ ነው። ኢማኑና አመሉ ከፍ ያላደረገው ሰው እንዲህ አይነት ቅብ የሆኑ ስሞች ከፍ ሊያደርጉት አይችሉም። እነሆ ያላወቁ እነሆ ከጊዜ በኋላ የሼኹ ፊትና ፈትኗቸው ሐቁ ይሄ ነው ብለው ባጥልን ወደ ሀገራችን በማምጣት አላዋቂ የሆኑ ሰዎችን አታለው ዲናቸውን ያበላሹባቸው ሰዎች ሊነቁ ይገባል። ሐቂቃውን ሊያውቁ ይገባል። እኛ ከግለሰቡ ጋር ምንም የለንም። ግለሰቡ ይዞት ከመጣው ከተሳሳተው እምነት ጋር እንጂ አቂዳችንን ልናቅ አቂዳችንን ልንጠብቅ ይገባል። በዚህ መልኩ የኖረው ግለሰብ እንዲህ አይነት አስከፊ ስራን የሰራው ግለሰብ ይዞት የመጣው አቂዳ አሁን ካየነው ታሪኩ አሁን ካየነው ተግባሩ የመነጨን ቁርአንና ሐዲስን ለንማር የደጋግ ቀደምቶችን መንገድ ለመከተልና አዳዲስ መጤ የሆኑ ነገሮችን ምንም እንኳን ሰዎች ቢያስቡባቸው አይባቸውና እንከናቸውን ቢሸፍኑላቸው ልናቃቸውና ልንጠነቀቃቸው ይገባል እላለሁ። አላህ ሱብሓነሁ ወተዓላ ሐቅና ባጥልን ለይተን የምናውቅበትን እውቀት ያድለን፣ ከፊትናና ከጥመት ይጠብቀን። ኢንሁ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። የዛሬ ደርሳችን በዚህ ያበቃል። ሳምንት የአላህ ፈቃድ ከሆነ የዚሁ ቀጣይ የሆነ ትምህርት ይኖረናል። ወሰላሙ ዐለይኩም ወረሕመቱላህ
ወበረካቱ።